አረ ቤተሰብ ፍት ለሴቶች እጃችን ይዘን እንነሳ። እንግዲህ አቶ አብርሃም 2017 ከሩትዬ ጋር ነበረ። 2018 እንደምታውቁት ደግሞ ከወይዘሪት ሄርሜላ ጋር ነበረ። 2018 19 ደግሞ ከአዲስ አመት ከአዲስ ሴት ጋር ለመቀበል ወስኖ ተነስቷል ማለት ነው። ይሄ ሰውዬ አንድ ወንድ ሆኖ አረ አንተ ተው፣ አንተም እኮ በሽታ ላይ ትወርቃለህ። ለአንተም እኮ ጤነኝነት ጥሩ አይደለም። ይሄ በሽታው ነው ይሄን እንደዚህ እየነፋክ ያለው እንጂ እኮ በጤነኝነት አይደለም። እንደዚህ እንደ ሴት ቄጠና አውጥተህ ድንቡል የምትለው ማለት ነው። እና በሽታ ላይ እንደምጥልክ በዚህ አጋጣሚ እንድትረሳ አልፈልግም፣ እንድታውቀው ፈልጋለሁ ማለት ነው። እና ምን እላችሁ ፈልጌ ነው ቤተሰቦቼ፣ ሄርሜላና ሩቲ ከዚህ ሰውዬ መራቅ አለባቸው። ሄርሜላም ሩትዬ ድሮ ነው የወጣችው። ያው ከሩትዬ ጋር እንዳልነበረው ሁላችንም ያው አናቀርን አይደለ? በቪዲዮ ማለት ነው። ያው በካሜራ ጀርባ ራሳቸው ይፍረዱ፣ ራሳቸው ይወቁት። እኛ ግን የምናውቀው እንደተለያዩና ሩቲ ለብቻው እንደሆነች ከሄርሜላ ጋር አብርሃም እንደነበረ ነው የምናውቀው። ግን አሁን የሚጎዳው የምታለቅሰው የምታዝነው ሩቲ ሳትሆን ሄርሜላ ነች። ምክንያቱም ሩትዬ አዝና አልቅሳ ወጥቶላታል፣ ጨርሰዋለች። ገባቸው አይደለ? ሰላም ሰላም ቤተሰቦቼ፣ እንዴት አመሻችሁ? እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ፍት ለሴቶች ነገ እኛ ላይ ምን እንደምንደርስ አናውቅምና ፍት ለሴቶች ብለን እባካችሁን ንጮ እና አብርሃም እንግዲህ ያው የሁለታቸውንም አልፈልጋቸውም ከህይወት የውጡልኝ ብሏል። ይሄ ዱንቡላል የሆነ ሰውዬ ማለት ነው። ይሄ ዱንቡላሎች ዱንቡላል ማለት ነው። ማን ስለሆነ ነው እሱ ሁለቱም ሴቶች በዚህና በዚህ ያቆሙ? አልፈልጋቸውም። ሲፈልግ ደግሞ ሁለቱንም እዚህ ያቆሙ ያማርጣል። እሱ ማን ነው ነው? እሱ ማን ነው? አብርሃም ነው አይደለ? አንድ ወንድ ልጅ ሆኖ ለምንድን ነው ሁሉ ሴት ህይወት የሚያበላሸው? ግን እንደ ፍቅር ቆራጣለች። ፍቅርዬ የኔ እናት አንቺማ አይመችሽ፣ ማርያምን ጀግና እኮ ነሽ። እሷ ተወቹ የራሷን ህይወት ጀመረች፣ ከፉፉ ጋር ተለያየች። አሁን ልጇን በራሷ አለንፏፍሽ ብላ ልጇን የዶራን ምጥ ሳታደርግ ጀግና ሴት አለች። ግን እንደሷ የምር ማለት ነው። በተለይ ደግሞ በእናትነት በኩል በሷ ጭራሽ አናወራም። የምሬ ነው። ልጇን አንድ ቀን የዶራን ምንጭ አድርገው አታውቅም። እንደውም ሚዲያ ላይ ራሱ እንዲወጣ ያስደረገው አባትየው ነው እንጂ እሷ ሚዲያ ራሱ ለማውጣት ሀሳብ አልነበረባት። እና በጣም ጀግናና ብርቱ ሴት ነች። ከአብርሃም ያወጣ ከአብርሃም ያራቀች ፈጣሪ በጣም ነው የሚወድሽ።